ማህበረሰቦች የእነሱ ቅሬታ ቪዲዮ ቀርጸው ስለቀረጿቸው ፖሊስ በቁጥጥር ስር ያቸዋል። ፍቃድ እያላቸው አሉ አይደለ? እንደነ ሳዕዲ እንደነ አሊ የሰውን ብር እየበሉ የሰውን ሀቅ እየበሉ እነዚህ ልጆች አንዲት እህታችን ይኸው ፖሊስ ጣቢያ ሄደ ሁሉ ከሳለች። ይኸው እንግዲህ እንደምታዩት ነው የምናየው ነገር ተቃራኒ ነው። ሀገራችን ላይ በጣም የሚያሳዝነው ነገር ተቃራኒ ነው። የቱ ጋር ነው ፍትህ ያለው? እነዚህ ምን አረጉ? እነዚህ እንግዲህ ጋዜጠኞች ናቸው። የነጃሽ ቲቪ ጋዜጠኛ ናት እህታችን ሀያት አይደል እንዴ? አይደል? ምን አረጉ? እዛ አካባቢ ያሉትን ሰዎች የእነሱን ቅሬታ ተቀብሎ ቪዲዮ ስለቀረጹ ብቻ ጥፋተኞች ናቸው? ጋዜጠኛ ናት እኮ አይደል እንዴ? ሉክ ምን አይነት ጊዜ ደርሰናል ሀገራችን ላይ። ዘራፊውን፣ ሌባውን፣ አጭበርባሪውን አያስሩ የሰውን ገንዘብ እየበሉ እዛው ሀገር ተቀምጦ መጅሊስ አረቢ እናሰራለን ቤታችሁ እናደርጋለን እያሉ በስንትና ስንት ሚሊዮን ገንዘብ ዘርፏቸው አያስሯቸው። ክስ ሁሉ አለባቸው እነዚህ ሰዎች። ግን አሁን በርካታ ሰዎች አንድ ላይ ሆነው ክስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እውነት ለመናገር ኢትዮጵያ ያለ ነገር በጣም ነው የሚገርመኝ ማለት ነው። ሌባው ፏፈሽ ይላል፣ ትክክለኛ ሀቀኛው ደግሞ ይታሰራል። እውነት ለመናገር ማለት ነውና ሰዓዳችን እህታችን ሰዓዳ እንግዲህ ታስራለች። እንደዚህ ካሜራማኑ ግን እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? የሆነ አካል እንትን ሲል ጣጣጣጣ እንልና ከዛ በኋላ ልዝም እንላለን። ለምንድን ነው ድምጽ ማትሆኑት? ፍትህ በሉ። ለምን ካላችሁ ሰው በሰውነቱ መከበር አለበት። ኢትዮጵያ ላይ ግን ሰው በሰውነቱ ሳይሆን ሰው ነው የሚከበረው። እና ለዚህ እህታችን ድምጽ ነው ለሁለቶቹ ማለት ነው። ለምን ደሃው ማህበረሰብ ወደ ሶሻል ሚዲያ ላይ ለማውጣት ነው የሄዱት። የተጎዳው ማህበረሰብ አቃቂ ቃልቲ ነው የሄዱት። አለቀ። ወንጀል አልሰሩም። ለምንድን ነው የሚታሰሩት? የጃኒ ጊዜ ውይ ብላችሁ ሶሻል ሚዲያውን በጣም አጣባችሁት ነበረ። ዛሬ ምን ነው ዝም አላችሁ? ምን ነው ዛሬ እነዚህ ሰው አይደሉም እንዴ? እኛ የሆነ አካል እንትን ሲል ወይ እንላለን፣ የሆነ ደግሞ እንትን ስንል ዝም እንላለን፣ ባልሰማ ማለት ነው። እና ድምጽ ሆኗቸው ፍትህ ለሳዳ ፍትህ ለወንድማችን ለካሜራ አማኑ ይፈቱ፣ በህግ አግባብ ይፈቱ። ያጠፉት ነገር ካለ ከውጭ ነው ይቀጡ እንዴ። ዝም ብለው እየወሰዱ መሸጎር እኮ የመሸነፍ ምልክት ነው። የመሸነፍ ምልክት የሆነ ነገር ሲመጣ ወስዳችሁ ትሸጉራላችሁ። በቀርቡ ነው። እስኪ አሁን ደግሞ እናያለን እነሱን። ስለዚህ እነዚህን ለምን ካሜራ ቀረጻችሁ? ለምን እዛ አካባቢ ያሉትን ቃለ መልስ አድርጋችሁ የሰውን ቅሬታ ለምን ተቀበላችሁ ተብሎ ፍቃድ እያላችሁ ከታሰሩ፣ እዛ ደግሞ የሰውን ገንዘብ እየበሉ እያጭበረበሩ ሌቦች እያሉ እንደነ ሳዕዲና አሊ አይነት እንዴት ሳይታሰሩ እንደነዚ አይነት ንጹሐንን ያስራሉ? አግባብ አይደለም። ፋጤ ባለፈው ከረሳሽ እንደ እኔ አልገባም ካሁን በኋላ በዚህ ጉዳይ ላይ ካሁን በኋላ ገብቼ አላወራም ብለሽ ነበር። አሁን በዚህ ጉዳይ ምን መልእክት ካለሽ ጻፊልኝ። አይ ባለፈው በዚህ ጉዳይ ላይ እኔ ገብቼ አላወራም ምናምን ስትይ ነበርና የመጨረሻ ጊዜ ነው አሁን ገብቼ በእነሱ ዙሪያ ማወራው። ካሁን በኋላ እርምጃ መወሰድ አለበት ስትይ ነበር። አሁን ያው ለመግባት ለምፈለግሽ ብዬ ነው። እንደዛ ያልሽ መሰለኝ ባለፈው አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙብዬ አትናደድ፣ መናደድ አስፈላጊ አይደለም። ለምን ካላችሁ ሰዓዳ የተማመነችውን ስለተማመነች ነው። እየወጣች ራሱ የንቀቷ ንቀት በፈጣሪ ስም ይቅርታ አድርጉልኝ። የፈለገ ነገር ቢሆን አላህ ሻሂዴ ነው፣ አላህ ሻሂዴ ነው፣ አላህ ሻሂዴ ነው። 3 ጊዜም እየልንገራችሁ የመዳም ቅመም ሀቅ ከሌላት መተጉሮሯን ብታርዳት አትመሰክርም። ሀቅ ስላላቸው ነው እነዚህ ልጆች ሶሻል ሚዲያ ላይ የወጡት። ሰዓዳ ደግሞ ሀቅ እንደሌለሽ እናውቃለን። አንቺ ብጥርቅ ማለት ነው። ሀቅ እንደሌለሽ እናውቃለን። ግን የልጆቹን ሀቅ መልሽ። የልጆቹን ሀቅ እኮ እንደዚህ እንደወሰድሽ እንዳጭበረበርሽ ምን እንዳልሽ እኮ ያስታውቅብሻል። ፊዚካልሽ፣ አነጋገርሽ፣ ልታይ ማለትሽ ያስታውቃል። ገባችሁ አይደለ? ደግሞ ሰብስክራይብ አድርጉ እያልሽ እየለመንሽ ነው አንቺ ለማኝ። ስለዚህ የመዳም ቅመሞች ሀቅ ሳይኖራቸው መተው ሶሻል ሚዲያ ላይ አያወሩም። አላህ ሻሂዴ ነው። እኔ ምዬ ነው የምናገር። ለምን ስለማውቃቸው
በሁለተኛ ደረጃ ደግሞ አንዳንድ የምታሽቃብጡ የመዳም ቅመሞች አላችሁ። ስንት ተከፍሏችሁ ነው? ነገ ወዲያ ከዚህችኛዋ ቤት ብትዘላበዱ እዛኛው ቤት ትዘላበዳላችሁ። ከአኼራ ቤታችሁ አንዳንዴ ያጀማ መተን የሆነ ነገር ስናወራ ነገ ጧት ለአኼራ ቤታችን ብለን ነው ማውራት ያለብን። ገባችሁ? ለምን ካላችሁ ኤኒታይም ስትዋሹ ነገ ወዲያ መለከል ሞት መጥቶ ጉሮሮዬን አንቆ ይወስደኛል ብላችሁ እሰቡ። ሳዳ ደግሞ እንግዲህ ልቧ አብጦ ያለ በምንድን ነው? በገንዘብ ነው። በቃ አለኝ ቢኖርሽማ የሰው ገንዘብ አትበይም ነበር። አንቺ ሆነ ባልሽ ሆነ አጭበርባሪ ማለት ነው። ሁለተኛ ደግሞ በኦሮመኛ መቶ ጽፎልኛል ብሏል ሞቤ። በኦሮመኛ ቢጽፍ ምን ይጠበስ? እዚህ ጋር ህግ ነው። ማንም ከማንም የሚበልጥ የለም፣ ማንም ከማንም የሚያንስ የለም። አለቀ። መቶ ስለጻፈ መቶ እንትን ስላለ ምን እንዴ? ስለዚህ ይሄ ነገር ሊሰመርበት ይገባል። ያጀማ ወላሂ አልተሳሳትኩም። እኔ እርግጠኛ ነኝ። ባለፈው አሁን ሳምንት ምናምን ሆኖታል። እስካሁን ድረስ ምንም የተሰራ ነገር የለም እና እኔ ካሁን በኋላ ገብቼ ስለነሱ ማስተላልፈው እንትን የለም። ነገሩን ወደ እንትን መሄድ አለበት ብለሻል። ይኸው ብላለች እያለች እኮ ነው። በወርናለች። ይኸው እየጻፉልሽ ነው እያልሹን። እሷም ከአንቺ ጋር ጋስት ላይ ነበረች። ሙቤ እኔ በአሁን በኋላ በዚህ ጉዳይ ላይ አልገባም፣ በቃ መናገር ያለብኝ ነገር ተናግር ያለው አልሽ አደለ እንዴ? አሁን ደግሞ አስገባኝ ትያለሽ። ስለዚህ ሌሎቹ መጥተው ሸኳቸውን በስነ ስርዓት ወደ ውስጥ እያቀረቡ ነው። በጠበቃ እነዚህ ሰዎች ይከሰሳሉ። መክሰስ የምትፈልጊ ከሆነ ከእህቶችሽ ጋር ነይና በውስጥ አዋሪን። ኦኬ መርሐባ። ይሄን ነው እኔ የምልሽ እና ይሄ ነገር ፌር አይደለም። እነዚህ ሁለቱ እዛ ሂደው እንግዲህ አንዳንድ ሰዎች ቅሬታ ስላላቸው ሂደው በካሜራ እንግዲህ ከነ ካሜራ ማለት እሷ ጋዜጠኛ ናት፣ ኢንተርቪው እያደረጉ ቀረጻቸው። ፖሊስ መጥቶ ለምን ትቀርጻላችሁ እንዴ? ለምን አንቀርጽም? ፍቃድ እኮ አለን እንዴ? ናይን ብሎ ፍቃድ ይዟቸው ይሄዳል። ፍቃድ የላችሁም ብሎ ይዛቸው ይሄዳል። ፍቃዱን መጥቶ ማኔጀሩ ጀማል አህመድ አሳየ። ፍቃድ ያላቸው ልጆቹ ይለቀቁ። ኖ አይለቀቁም፣ መጀመሪያ እኛ ማስፈቀድ ነበረባችሁ ብሎ ያስራል። ዝም ብሎ ንጹሐን ዝም ብሎ ይታሰራሉ ማለት ነው። ግን እንደነ ሳዕዲና አሊ የሰውን ገንዘብ እየበሉ እየዘረፉ እህቶቻችን ሂዶ ፖሊስ ጣቢያ ሸክዋ አቅርበው ከሷቸው እስካሁን ድረስ በነፃነት እየተንቀሳቀሱ ነው ያሉት። ይህ ታዲያ ምንድን ነው? ለምንድን ነው ሀገራችን ላይ ፍትህ የሌለው? ሀቅ ነው እኔ የምናገረው። አረብ ሀገር ለፍታ ደክማ ያገኘችውን ብር፣ ስንት ስቃይታ ሽንት ቤት አጥባ ያገኘችውን ብር ዛሬ ምንም ሳትሰራ እቃ ገዛለሁ፣ እቃ አደርሳለሁ፣ ሰፕራይዝ አደርጋለሁ እያሉ ገንዘብ እየተቀበሉ እህቶቻችን እያጭበረበሩ የሁሉ ኤቪደንስ የሁሉ መስረጃ እንግዲህ አንዲት እህታችን ሰምታችኋል። እኔ ፖሊስ ጣቢያ ሄጄ የከሌ የሚባል ፖሊስ ምን ሁሉ ነገራን ለእሱ ጋር ክስ አቅርብ ያለው ምን ብላ እነዚህ ሁሉ ሰዎች እንግዲህ እነዚህ ሁሉ የሁሉ ብር በልተው ስንትና ከ2 ሚሊዮን ይደርሳል የገንዘብ ያጀማ ሪሲቱን አሳይቻችኋለሁ። ግን እኔ በጣም የገረመኝ እነዚህ ምንም ሳያጠፉ እዛ ሂደው እዛ አካባቢ ላሉ ሰዎች ቀርጸው የእነሱን ቅሬታ ብቻ ስለተቀበሉ ፖሊስ መጥቶ ይዛቸዋል። ምንድን ምን አጠፋ ሲሉ ፍቃድ የላቸውም። ማኔጀሩ ፍቃድ ይዞ እንዳላቸው አሳየ። ልቀቁ ልጆቹን ፍቃድ አለን። ኖ አይለቀቁም። እኛን ሳታስፈቅዱን ብሎ እስካሁን ድረስ በፖሊስ ቁጥጥር ስር ነው ያሉት። እነዛ ግን ሳዕዳና አሊ እነዛ ሌቦች ሰርቀው ዘርፎ የእህቶቻችን ብር እስካሁን ድረስ በነፃነት እየታገሉ ሌባው እንደፈለገ አሁንም የፈለገ ነገር ይምጣ። ሌቦችን በነፃነት እንደፈለጉ እየኖሩ እንደፈለገ እየዘረፉ ሳይታሰሩ፣ እነዚህ ግን ንጹሐን ይታሰራሉ። ፌር አይደለም ይሄ ነገር። ሀገራችን ላይ ፌር አይደለም። ህግ ካለ እንዴት ነው የሚሆነው ይሄ ነገር? እኔ በጣም ነው ይሄን ነገር ሳነባው አሁን ፌስቡክ ላይ በጣም ነው የተናደድኩት። እንዴት አያናድም ያጀማ? እንዴት አያናድም? በጣም ያናድን ነገር ነው ወላሂ። እንዲህ ንጹሐን ይታሰራል። ወንጀለኛ እንደፈለገ ይንቀሳቀሳል።
እንዴ ህግ ካለ እነዚህ ናቸው ወንጀለኞች። መታሰር ያለባቸው እነዚህ አልነበሩም። ማሰር የነበረባችሁ እነዚህን ነበር። እነዚህን ነበር ማሰር የነበረባችሁ እነዚህ ሁለቱን። አዎ ገባችሁ? እነዚህ ነበር ማሰር። ለምን? እነዚህ የሰውን ብር በልተዋል፣ ክስ አለባቸው።